አይናውጧ የአብሳላት ሂጂ ከዚህ ቤት ውጪ ተብላ ህይወቴን አመሰቃቅለሸዋል። ከሀይሚ ጋር ልንግባባ ያልቻልነው በአንቺ ምክንያት ነው ብሎ ካባረራት በኋላ በሰሞኑ በተፈጠረው በብሩክና በሀይሚ በኤፍሬም ምክንያት ሁለቱ ለአለመግባባት እየቻሉት በዛ ምክንያት ደግሞ የእነሱን ክፍተት ስትጠብቅ የነበረችው የአብሳላት ብሩክን የራሷ ለማድረግ ምግቡ ላይ ጨምራ እሱን እያባበለችው፣ እሷ ብትሄድ ላንተ ጥሩ ያልሆነች ሴት ናት፣ እድልህን ተጠቀምበት፣ እኔ ላንተ መልካም ነው። እሷ ገፍታ ከሄደች ደግሞ በዛ ለም ትጸጸታለህ። በቃ እኔ የምፈልገው አንተ ጥሩ ሆነህ በጥሩ ህይወት እንድትኖር ነው እያለች ብሩክን ስታባብል፣ ህይወቴን ያመሰቃቀልሽው አንቺ ነሽ፣ የነገሯ መጀመሪያ እንዲሁም ህይወቴ እንዲበላሽና ሀይሜ ከኔ ጋር ለመለያየትም ሆነ ጥርጣሬ እንዲኖርባት ያደረግሽው አንቺ ነሽና ወደ ህይወቴ እንዳትመጭ ብዬ እኮ ከሷም አጠገብ ነግሬሻለሁኝ። አንቺ ምንድነው ምክንያቱ? ሰሞኑን ያለሁበት ሁኔታ ደግሞ እኔም ጥሩ ሙድ ላይ አይደለሁም፣ እሷም እንደዚህ በሆነበት ሰዓት እንዴት ራስ ወዳድ ሴት ባለጌ ነሽ አላት የአብሳላትን። ብሩክም ጓደኛ ተብየውን ፍፄን አስጠነቀቀ። አንተ አስመሳይ ከሃዲ ጓደኛ ነህ፣ እኔና ሀይሚን ለማስታረቅ ብትሞክር መልካም ነበር እንጂ ለካ የሁለታችንን ልዩነት ስትጠብቅ ኖሯል። እንዴት ከአብሳላት ጎን ሆነ ይህንን ሀሳብ ደግፋት እንደዚህ ታደርጋላችሁ? በእውነት ባንተ በጣም አፍሬብሃለሁ፣ አስመሳይ ነህ አለው ብሩክ ለፍፄ። ፍፄም በጣም ውሸታም እንደሆነ የሁለቱን አንድነትና ጥምረት የማይፈልግ እንደሆነ ተጠንቅቆ ተደርሶበታል። በጣም ባለጌ ሰው ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታይ ወይ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክና ሸር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ብሩኬ አስጠነቀቀ ጓደኛውን ፍፄን። በጣም ከሃዲ አስመሳይ ነህ፣ የኔን ውድቀት የምትፈልግና እንዲሁም እያስመሰልክ እኔና ሀይሚ በምንሰራቸው ስራዎች የምትቀና ነረሃለ። ለካ የምትስቀው ውሸት ነው ብሎ ነገረው። ምክንያቱም ይህንን ነገር የኔ ትክክለኛና እድገቴ ከኔ ጋር ያለህ መቀራረብ ትክክለኛና ግልጸኛ ሰው ብትሆን ከዚች ከአስመሳይ ተራ ሴት ጋር እኔ ከማልፈልጋት ከስድ ሴት ጎን ሆነህ ይህንን ነገር አብረህ ልትፈጽም አትተባበርም ነበር ብሎ ለፍፄ ነገረው። ፍፄ የሚመልሰው ግራ ገብቶ ተርበተበታ። እኔ እኮ አንተ ሰላም እንድትሆንና ካለህበት ሙድ ወጣ እንድትልና ጥሩ ህይወት እንዲኖርህ ብዬ ነው ይህንን እያደረግኩት ብሎ ለሱም ነግሮታል። የአብሳላት ያንን ነገር ባደረገችውም በጣም ብሩክ ተናግሯታል። ባለጌ ሴት ነሽ፣ ነገም በራስሽ ላይ ምን እንደሚደርስ አታውቂም። እኔና ሀይሚ ደግሞ መቼም አንለያይም። አንቺ በባለፈው ነግርሻለሁ። አሁን ሴት ትክክለኛ ጨዋ ሴት ብትሆኒ እንዴት ነው ስድ ስለሆንሽ ነው እንጂ በዚህ በሁለታችን ግጭት መካከል ሰላም ባልሰፈነበት በሁለታችን ሰላም ማጣት መካከል ግራ በተጋባንበት ሰዓትና ወቅት እንዴት እንደዚህ ታደርጊያለሽ ብሎ በጣም ተናግሯታል። ወደ አለፈውና ያለፈውን ህይወት ግን በቃ እሷ ከረሳችህ እሷን ለምን ትለማመጣታለህ? በቃ ህይወት ይቀጥላል ከኔ ጋር ብትቀጥል እያለች ወደሱ እንግዲህ እየተቅለሰለሰች ነበር። አትሰገጭብኝ፣ ስርዓት ያዥዘው፣ ተከብረሽ ኑሪ። እኔ ባንቺ ላይ ሌላ ክፋት ነገር አላስብም። በጨዋ መልክ ከኔ እንድትርቂ ነው የምፈልገው፣ ሌላ ነገር ምክንያት አልፈልግም። አሁን ደግሞ ህይወቴን አትበጥብጭ። ባለፈው የበጠበጥሽው ይኸውና የኔን ሰላሜን የነሳሽኝ አንቺ ነሽ። ከመጀመሪያውም የኔና የሀይሜ ጸባችን የመጣው ወንድሟም ሊወስዳት የቻለው በአንቺ ምክንያት ነው። ካጠገቡ ሴቶች እየበዙ ነው በመባል ነው። አሁን ደግሞ ምን ቀርቶሽ ነው እንደዚህ ልታደርጊ የቻልሽው? ምንም ምላሽ አልመለስም፣ ከቤቴ እንድትወጭ ፈልጋለሁ ብሎ አስጠንቅቆ ለሀይሜ ነግሯታል። ፍፄ የሰራው ነገር ያሳፍራል። ምክንያቱም ለሀይሜ አይገባም። ከጎናቸው በሆነ ሰዓት ሁለቱ በሚሰሩበት ሰዓት ደግሞ ለሱ መልካም ጓደኛን የሆኑት ብሩክም ሆነ ሀይሚ እንጂ ሀይሚን የሚያውቃት ከአብሳላት በፊት ነው ወይንም ከአብሳላት በኋላ አይደለም።
የአብሳላትን ያወቃት ከሀይሚ በኋላ ነው። ታዲያ የፍፄ ቱስ ማለት ከአብሳላት ጋር ምን ይሉታል? ይሄ የሆነ ዝቅጠት ነው፣ ብልግናም ነው፣ ደስ የማይልም፣ ያሳፍራል። ለሚያውቃት ሰው አብሮ ለቆየ አብሮ ለከረመ አብረው ለተገባበዙ ሰዎች እና አብረው ስኬት ላይ ለደረሱ ብዙ ስራዎች አብረው በሀሳብም በብዙም ነገር ተደጋግፈው እየሰሩ የነበሩ ናቸው እና ለሷ ይሄ የሚገባ አይደለም። ፍፄ እየሰራው በጣም የሚደብር ስለሆነ ተወቃሽ ነው ማለት ነው። ብሩክም ያው አስጠንቅቆ እንግዲህ ለፍፄ እንደሚነግረው ነው። ሀይሚ አንድም ቀን ለሱ ተናግሮ አታውቅም ነበረ። ምክንያቱም እሱን የሚያስከፋ ነገር እንኳን ነግሮ አታውቅም፣ ወይም ተቆጥተው ተናግሮ አታውቅም በሚሰሩት ስራዎች ላይ። ግን ያችን የአብሳላትን ወደ ቤት ይዟ ሲመጣ አንተም የነገሮች ተባባሪ ነህ የሚለውን ሀሳብ ብቻ ነው ሀይሚ የመለሰችለት እንጂ ከዛም በፊትም ሆነ በኋላ ለሱ እየተናገረችው አንድም መጥፎ ቃል አልነበረም። ብሩክም ከጎኑ ነው እንጂ ሌላ ነገር ምንም ነገር። የብሩኬ መድከምና መልፋት ለሀይሚ ነው እንጂ ለነ አብሳላት አይደለም። ብሩክ እየደከመ ያለው የሚናደደው ብዙ ነገር የሚሆነው ለሀይሚ ነው፣ ለአብሳላት ወይንም ለእዩ አይደለም። ስለዚህ የሰራችው ነገር በጣም ያሳፍራል፣ ያስወቅሳል ማለት ነው። እንግዲህ የፍፄ ውርደት በዚህ ልክ ነው ማለት ነው። በጣም የዘቀጠ አስተሳሰብ ነው። በደንብም ተወቃሽ ነው። ምን አይነት አስተሳሰብ ነው? እንዴት ለሀይሚ ይሄ ነገር ይገባታል? እንዴትስ ድፍረት ነው? የአብሳላትን የሚያውቃት ከሀይሚ በፊት ሳይሆን በኋላ ነው። ታዲያ የመጀመሪያ ዋናው አብሮ ያሳለፈውን ሁለቱ እንዲታረቁ መጣር ወይንስ ደግሞ ይችኛዋን አዲሷን ነው ተደላደይ ቦታ አለሽ ብሎ እሷ እንድትመቻች ማድረግ? ይሄ በጣም ውርደት ስለሆነ የፍፄ ውርደት እንግዲህ እንደቀጠለ ነው ማለት ነው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ባይ ባይ።